በቅርቡ በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ጠቅላይ ሚኒስትር አብይ አህመድ ወደ ተባበሩት አረብ ኤሚሬትስ ያደረጉትን ጉዞ አስመልክተው የሰጡት አስተያየት በብዙዎች ዘንድ አነጋጋሪ ሆኗል። አምባሳደሩ በመካከለኛው ምስራቅ በተለይም በኢራን በእስራኤልና በአሜሪካ መካከል ውጥረት ነግሶ ሚሳኤሎችና ድሮኖች በስፋት እየተተኮሱ ባለበት በዚህ ወቅት ጠቅላይ ሚኒስትሩ ወደ ዱባይ ማቅናታቸውን ወደ ጦር ግንባር ከመዝመት ጋር የሚስተካከል ጀግንነት ሲሉ አሞካሽተዋቸዋል። ይህ ድርጊት ፍርሃት አልባ የመሪነት ጥበብ እንደሆነም ገልጠዋል። የተከበራቸው ተመልካቾች ከወታደራዊ ጀግንነት ትርክት ወጣ ብለን ይህንን ክስተት በዓለም አቀፍ የዲፕሎማሲ መነጽር በጂኦፖለቲካዊ ስሌትና በኢትዮጵያ ታሪካዊ የውጭ ግንኙነት ፖሊሲ ሚዛን ስንመዝነው የምናገኘው ምስል ደግሞ ፈጽሞ የተለየ ነው። ይህ ትንተና ጠቅላይ ሚኒስትሩ በዚህ እጅግ አደገኛ ወቅት ወደ ዩናይትድ አረብ ኤሚሬት ያደረጉት ጉዞ ኢትዮጵያ ለዘመናት ጠብቃ ያቆየችውን የገለልተኛነት መርህ እንዴት እንደሚንድና ለሀገሪቱ ምን አይነት የዲፕሎማሲ ኪሳራዎችን ሊያመጣ እንደሚችል በስፋት ይዳሰሳል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። ወደ አሁኑ የጠቅላይ ሚኒስትር ጉዞ ከመዝለቃችንና ከመግባታችን በፊት የኢትዮጵያን ታሪካዊ የውጭ ፖሊሲ መቃኘት ግድ ይላል። ኢትዮጵያ በዓለም አቀፍ መድረክ በተለይም በሀያላንና በቀጠናዊ ኃይሎች መካከል በሚደረግ ግጭት ውስጥ ራስን የማስከበርና የገለልተኛነት ፖሊሲን በመከተል የምትታወቅ ታሪካዊት ሀገር ነች። በ1955 ዓ.ም በኢንዶኔዥያ ባዶንግ በተካሄደው ታሪካዊ ጉባኤ ኢትዮጵያ የገለልተኛ ሀገራት ንቅናቄ ወይም ነን አላይንድ ሙቭመንት መስራችና ግንባር ቀደም አቀንቃይ ነበረች። የዚህ ንቅናቄ ዋና ዓላማ ታዳጊ ሀገራት በሁለቱ የዓለም ሀያላን በአሜሪካና በሶቪየት ህብረት መካከል በሚደረገው የቀዝቃዛው ጦርነት ውክልና ውስጥ እንዳይገቡ ሉዓላዊነታቸውን አስጠብቀው ከሁሉም ጋር በጋራ ጥቅም ላይ የተመሰረተ ግንኙነት እንዲፈጥሩ ማድረግ ነበር። በመካከለኛው ምስራቅ ጉዳይም ኢትዮጵያ ለዘመናት የጠራና ሚዛናዊ አቋም ነበራት። በአንድ በኩል ከእስራኤል ጋር ታሪካዊና ስትራቴጂካዊ ግንኙነት ስታደርግ፣ በሌላ በኩል ደግሞ ከአረብ ሀገራት ጋር የጎረቤትና የኢኮኖሚ ትስስር ስትገነባ ኖራለች። በመካከለኛው ምስራቅ ለሚነሱ ጦርነቶች ኢትዮጵያ የምታሳየው አቋም የድርድር የሰላምና የገለልተኛነት እንጂ የአንዱን ወገን ጠርዝ ይዞ በሌላው ላይ የመዝመት አልነበረም። የውጭ ፖሊሲዋ የተቃኘው የሀገሪቱን ደህንነት ከማንኛውም ቅርብም ሆነ ከሩቅ ጠላት በመጠበቅ ላይ እንጂ በሌሎች ሀገራት የእርስ በርስ ሽኩቻ ውስጥ ገብቶ አላስፈላጊ ትኩረት በመሳብ ላይም አልነበረም። አምባሳደር ጀነራል ባጫ ደበሌ የጠቅላይ ሚኒስትሩን ጉዞ ወደ ጦር ግንባር ከመዝመት ጋር የሚስተካከል ነው ማለታቸው ሳያሰቡት አንድ ትልቅ የዲፕሎማሲ ስህተትን የሚያጋልጥ ነው ይላሉ በጉዳዩ ላይ አስተያየታቸውን የላኩልን አንድ የዲፕሎማሲ ባለሙያ። ዲፕሎማሲ የጦር ሜዳ አይደለም የሚሉት እኒሁ ሰው መሪዎች ወደ ጦር ሜዳ የሚሄዱት ጦርነቱ የራሳቸው ህልውና ጉዳይ ሲሆን ብቻ ነው ይላሉ። የሌሎች ሀገራት ጦርነት ወዳለበት ቀጠና ያው ሚሳኤሎችና ድሮኖች እየዘነቡ ባለበት በዚያ ሰዓት መጓዝ በዲፕሎማሲው ዓለም ጀግንነት ሳይሆን አላስፈላጊ አደጋ ውስጥ መግባት ወይም ሬክለስነስ እና ወገንተኝነትን በአደባባይ ማሳየት ተብሎ ይተረጎማል ይላሉ። ኢራን በእስራኤል ላይ እንዲሁም በተዘዋዋሪ ከአሜሪካ ጋር በተሰለፉ የባህረ ሰላጤው ሀገራት ላይ ዩኤንን ጨምሮ እርምጃ በምትወስድ የአየር ክልሎች በተዘጉበትና የዓለም መሪዎች በስልክና በርቀት ሆነው ቆም ብለው ሁኔታውን በሚያጠኑበት በዚህ ወሳኝ ሰዓት የኢትዮጵያው መሪ በአካል ዱባይ መገኘታቸው ለዓለም አቀፉ ማህበረሰብ የሚሰጠው መልእክት አንድና አንድ ብቻ ነው። እርሱም ኢትዮጵያ በዚህ ጦርነት ውስጥ ከተባበሩት አረብ ኤሚሬትስ ጎን ያለምንም ቅድመ ሁኔታ ቆማለች የሚል ነው። ይህ ደግሞ ታሪካዊውን የገለልተኛነት ፖሊሲ ያፈረሰና ሀገሪቱን በቀጥታ ወደ መካከለኛው ምስራቅ የውክልና ጦርነት ሰዓት ውስጥ የከተታት ተግባር ነው ይላሉ። ይህ አወዛጋቢ ጉብኝት ለኢትዮጵያ በርካታ የዲፕሎማሲና የደህንነት ኪሳራዎችን ይዞ ይመጣል። እነዚህን ኪሳራዎች በዋና ዋና ክፍሎች ከፍለን እንደሚከተለው እንቃኛቸው። ቀዳሚው ኢራን በኢትዮጵያ ጠላትነት እንድትፈረጅ ያደርጋታል። ኢራን በመካከለኛው ምስራቅ ብቻ ሳይሆን በቀይ ባህርና በአፍሪካ ቀንድ ሰፊ የደህንነት መረብ ያላት ሀገር ናት። በየመን የሚገኙ የሁቲ ታጣቂዎች የኢራን ዋነኛ ተወካዮች ሲሆኑ ቀይ ባህርን የመቆጣጠርና የባህር ላይ ትራንስፖርትን የማስተጓጎል አቅም እንዳላቸው በተግባር አሳይተዋል። ጠቅላይ ሚኒስትሩ ኢራን ዩናይትድ አረብ ኤሚሬትን እያጠቃች ወይም እያስፈራራች ባለችበት ትኩስ ሰዓት ዩናይትድ አረብ ኤሚሬትን መጎብኘታቸው በቴህራን አይን ኢትዮጵያ እንደ ተቀናቃኝ እንድትታይ ያደርጋታል። ኢትዮጵያ ምንም አይነት ቀጥተኛ ጸብ ከሌላት ኢራን ጋር አላስፈላጊ የጥላቻ መስመር መክፈቷ በቀይ ባህር ቀጠና ያላትን የባህር በር ፍለጋና የንግድ መስመር ደህንነት ላይ ከባድ አደጋ ይፈጥራል ይላሉ። ሁለተኛው የአረብ ሀገራት መካከል ባለው ሽኩቻ ውስጥ መጠለፍ ነው። የባህረ ሰላጤው ሀገራት የጂሲሲ አባላት አንድ ወጥ አይደሉም። በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስና በኳታር መካከል የተዳፈነና አልፎ አልፎም የሚገነፍል የጂኦፖለቲካና የኢኮኖሚ ፉክክር አለ። በተለይም ዩናይትድ አረብ ኤሚሬትና ሳውዲ አረቢያ በቀይ ባህር ደህንነትና በአፍሪካ ቀንድ ተጽዕኖ ፈጣሪነት ላይ የጎሪጥ ይተያያሉ። የኢትዮጵያ የውጭ ፖሊሲ ከሁሉም አረብ ሀገራት ጋር እኩልና ሚዛናዊነት ርቀት መጠበቅ ሲገባው የጠቅላይ ሚኒስትር ከልክ ያለፈና በጦርነት ሰዓት ሁሉ የማይቋረጥ የዩናይትድ አረብ ኤሚሬት ቁርኝት
በሳውዲ አረቢያና በኳታር ዘንድ ጥርጣሬን ያጭራል። ዩናይትድ አረብ ኤምሬት በኢትዮጵያ ፖለቲካ ውስጥ ከመጠን በላይ እጅ አስገብታለች የሚለው ትችት እየሰፋ ባለበት በዚህ ወቅት ይህ ጉብኝት ኢትዮጵያ የዩናይትድ አረብ ኤምሬትን የውጭ ፖሊሲ አስፈጻሚ ወይም ክሊየንት ስቴት እስክትመስል ድረስ ክብሯን ዝቅ የሚያደርግ የዲፕሎማሲ ኪሳራ ነው ይላሉ። ሶስተኛው በምዕራባውያንና በገለልተኛ ሀገራት ዘንድ የሚፈጠር የታማኝነት ጥያቄ ነው። በአሁኑ ሰዓት ዓለም አቀፉ ማህበረሰብ በመካከለኛው ምስራቅ የተፈጠረው ጦርነት እንዳይስፋፋ ጥረት እያደረገ ነው። ኃላፊነት የሚሰማቸው ሀገራትና መሪዎች ዲፕሎማሲያዊ ጥንቃቄ እየተገበሩ ይገኛሉ። አምባሳደር ባጫ ደበሌ እንዳሉት ዓለምን እያስደነቀ ሳይሆን ዓለምን ግራ ያጋባ ተግባር ነው የተፈጸመው። አንድ ሉዓላዊት ሀገር መሪ ሀገሩ ውስጥ የሰላም እጦት፣ የኢኮኖሚ ቀውስና የረሃብ አደጋ እያንዣበበበት ባለበት በዚህ ሰዓት ከሀገራዊ ብሔራዊ ጥቅም ይልቅ ለአንድ የውጭ ሀገር አጋርነት ለማሳየት በሚል ራስን ለአደጋ ማጋለጥ በምዕራባውያን ዲፕሎማቶች ዘንድ የኢትዮጵያን የውሳኔ ሰጭነት ብስለት ጥያቄ ውስጥ ይጥለዋል። ኢትዮጵያ የራሷን ፖሊሲ ነው የምታራምደው ወይስ የአቡዳቢን ትዕዛዝ የሚለው ጥያቄም የዲፕሎማሲያዊ መድረኮች ርዕስ ይሆናል። አምባሳደሩ በጽሁፋቸው ላይ ይህ ጉብኝት ኢትዮጵያ ከተባበሩት አረብ ኤምሬትስ ወንድምና እህቶች ጋር ያላትን ጥልቅ አጋርነት በተግባር ያረጋገጠ ነው ብለውታል። በዓለም አቀፍ ግንኙነት ቋንቋ የዘላለም ወዳጅም ሆነ የዘላለም ጠላትነት ያለው የዘላለም ብሔራዊ ጥቅም ብቻ ነው። ስሜት በተሞላበት ቃላት ወንድምና እህት እያሉ የሀገርን የውጭ ፖሊሲ በአንድ አቅጣጫ ውስጥ ማስቀመጥ እጅግ አደገኛ ነው። ዩናይትድ አረብ ኤምሬት በሱዳን ጦርነት ውስጥ የምትጫወተው ሚና፣ በሶማሊያ ያላት ተጽዕኖና በቀይ ባህር ላይ የምታራምደው ፖሊሲ ሁልጊዜ ከኢትዮጵያ ብሔራዊ ጥቅም ጋር ይጣጣማል ማለት አይደለም። ዛሬ ላይ የገንዘብና የድሮን ድጋፍ ስላደረገች ብቻ ኢትዮጵያ የራሷን የውጭ ፖሊሲ ነጻነት አሳልፋ እስከ መስጠትና የዩናይትድ አረብ ኤምሬት ጠላቶችን የራሷ ጠላት እስከ ማድረግ መድረስ አልነበረባትም ይላሉ። ይህ አካሄድ የነገዋን ኢትዮጵያ ብሔራዊ ደህንነት አደጋ ላይ የሚጥል ታሪካዊ ስህተት ነው። ሌላው ልንመለከተው የሚገባው የዚህ ክስተት ገጽታ የውጭ ዲፕሎማሲን ለውስጥ የፖለቲካ ፍጆታ የመዋል አባዜ ነው። የሀገር ውስጥ የጸጥታ መደፍረስ፣ የኢኮኖሚ ግሽበትና ፖለቲካዊ ውጥረቶችን በተበራከቱበት በዚህ ወቅት መንግስት የውጭ ግንኙነትና የጠቅላይ ሚኒስትሩን ደፋርነት በመስበክ የህዝብን ትኩረት ለመቀየር መሞከሩ የተለመደ ፖለቲካዊ ስልት ሆኗል። የጀኔራል ባጫ ደበሌ አስተያየትም ከዚሁ አንጻር የሚታይ ነው። ሚሳኤል እየዘነበ ጠቅላይ ሚኒስትሩ አልፈሩም የሚለው ትርክት ለሀገር ውስጥ አድማጭ የተዘጋጀ ጀግነት ድራማ ነው። ይሁን እንጂ ዲፕሎማሲው ስሜታ የፌስቡክ ፖስት አይደለም። እያንዳንዱ የሀገር መሪ እርምጃ፣ እያንዳንዱ ጉዞና እያንዳንዱ መግለጫ በዓለም አቀፍ የስለላና የዲፕሎማሲ ተቋማት በጥብቅ ይመረመራል። የሀገር ውስጥ አድማጭን ለማስደነቅ ወይም ጀግንነት ካባ ለመደረብ ተብሎ የሚወሰድ ያልተጠና እርምጃ በውጭው ዓለም ለኢትዮጵያ ውድ ዋጋ የሚያስከፍል ኪሳራን ያመጣል። የጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ አረብ ኤምሬት ያደረጉት ጉዞና በጀኔራል ባጫ ደበሌ የተሰጠው ማሞካሻ የኢትዮጵያ የውጭ ፖሊሲ ከመርህ ይልቅ በግለሰቦች ግንኙነት፣ ከስትራቴጂካዊ ጥልቀት ይልቅ በስሜታዊነትና አፋጣኝ ምላሽ በሚሹ ታክቲኮች እየተመራ መሆኑን አመላካች ነው። ኢትዮጵያ ለዘመናት በዓለም አቀፍ መድረክ የተከበረችውና የቀዝቃዛውን ጦርነት ማዕበል የተሻገረችው የገለልተኛነት ሀገራት ንቅናቄ መርህ በጽናት በመከተል ሚዛናዊነትን በማስጠበቅና በሌሎች ሀገራት ጠብ ውስጥ እጇን ባለማስገባት ነበር። ዛሬ ግን በመካከለኛው ምስራቅ የሚታየው እጅግ ውስብስብና አውዳሚ ጦርነት ውስጥ ዩናይትድ አረብ ኤምሬት ጎን በይፋ መቆምን የሚያሳይ ተግባር መፈጸሟ ሀገሪቱን በቀጥታ የውክልና ጦርነት ሰለባ ሊያደርጋት ይችላል ይላሉ። ጀግንነት ማለት በጦርነት ሰዓት ወደ ሌላ ሀገር መጓዝ ሳይሆን የራስን ሀገር ከጦርነት ከረሃብና ከመከፋፈል ማዳን ነው የሚሉት እኒሁ ዲፕሎማሲያዊ ጥበብ ማለት ደግሞ የሀያላን ሚሳኤሎች በሚተላለፉበት ሰማይ ስር ሄዶ አጋርነትን ማሳየት ሳይሆን ያ ሚሳኤል ወደ ራስ ሀገር እንዳይዞር በብልሃት መምራት ነው ይላሉ። የጠቅላይ ሚኒስትሩ ጉዞ በዩናይትድ አረብ ኤምሬት ባለስልጣናት ዘንድ ጊዜያዊ ፈገግታን ሊፈጥር ይችላል። ለኢትዮጵያ የረጅም ጊዜ ብሔራዊ ጥቅምና ዲፕሎማሲ ሚዛን ግን መጪው ጊዜ ይበልጥ ፈታኝ እንዲሆን በሩን የከፈተ የዲፕሎማሲ ኪሳራ ነው ብለዋል። ሀገሪቱ ወደ ትክክለኛው ሚዛናዊና ገለልተኛ የውጭ ፖሊሲዋ ካልተመለሰች በመካከለኛው ምስራቅ እሳት መለብለቧ የማይቀር የረገጣ ፈንታዋ ይሆናል። ይህ ከመጠን ያለፈና በጦርነት ሰዓት ሁሉ የማይቋረጥ የዩናይትድ አረብ ኤምሬት ቁርኝት በአፍሪካ ቀንድ ጂኦፖለቲካ ላይ የሚያሳድረውን አሉታዊ ተጽዕኖ የኢትዮጵያን የውጭ ፖሊሲ ከተቋማዊነት ይልቅ ወደ ግለሰባዊነት እንዴት እንዳንሸራተተውና የጥቅማ ጥቅም ዲፕሎማሲው ሀገሪቱን ወደ ምን አይነት የጥገኝነት አረንቋ እየወሰዳት እንደሆነ በጥልቀትን መርምረው በዘመናዊው ዓለም አቀፍ ግንኙነት ሀገራት በመሪዎቻቸው አማካኝነት የጠበቀ ወዳጅነት ሲመሰርቱ የመጀመሪያው አይደለም። ሆኖም ይህ ወዳጅነት ሚዛኑን እየሳተና አንዱ ሰጪ ሌላኛው ተቀባይ የሆነበት ሁኔታ ሲፈጠር ግንኙነቱ ከወዳጅነት ይልቅ ወደ ጥገኝነት ያመራል። ጠቅላይ ሚኒስትሩ የውጭ ሀገራት መሪዎች በሚሳኤል ስጋት ምክንያት በረራ በሰረዙበት ወቅት ወደ አቡዳቢ ማቅናታቸው ለወዳጅ በተጨነቀ ሰዓት መድረስ በሚል ሊሞገስ ቢሞከርም ከጀርባው ያለው እውነታ ግን ኢትዮጵያ ለተባበሩት አረብ ኤምሬትስ የገንዘብና የወታደራዊ እርዳታ
በተለይም የድሮን አቅርቦት ያላትን ጽኑ ጥገኝነት የሚያጋለጥ ነው። የተባበሩት አረብ ኤምሬትስ የበጎ አድራጎት ድርጅት አይደለችም። የምታደርገው የፋይናንስም ሆነ የጦር መሳሪያ ድጋፍ በኢትዮጵያና በአፍሪካ ቀንድ የራሷን ጂኦፖለቲካና ኢኮኖሚያዊ ፍላጎት ለማስፈጸም የታለመ ነው። ይህ አይነቱ የጥቅማ ጥቅም ዲፕሎማሲ ወይም ትራንዛክሽናል ዲፕሎማሲ አደገኛነቱ ኢትዮጵያ በራሷ ብሔራዊ ጥቅም ላይ ተመስርታ ነፃ ውሳኔ የማሳለፍ አቅሟን ማሳጣቱ ላይ ነው። የውጭ ፖሊሲያችን በአቡዳቢ ፍላጎት ልክ እንዲሰፋና እንዲጠብ መደረጉ ታሪካዊቷንና ኩሯን ኢትዮጵያን የአንድ የመካከለኛው ምስራቅ ሀገር የፖለቲካ አስፈጻሚ ወይም ክሊየንት ስቴት አስመስሏታል። ጀግንነት ማለት ለእርዳታና ለብድር ሲባል የሌላን ሀገር ጦርነት የራስ አድርጎ መውሰድ ሳይሆን በራስ አቅም ሆኖ የሀገርን ሉዓላዊነት ክብር ማስጠበቅ ነው ይላሉ የጠቅላይ ሚኒስትር አወዛጋቢ ጉዞ። ሌላኛው ትልቁ ኪሳራ የሚታየው በአፍሪካ ቀንድ ቀጠና የፖለቲካ ውስጥ ነው። የተባበሩት አረብ ኤምሬትስ በአፍሪካ ቀንድ በተለይም በሱዳንና በሶማሊያ የምታራምደው ፖሊሲ እጅግ አወዛጋቢ ነው። ለምሳሌም በሱዳን የእርስ በርስ ጦርነት ውስጥ ዩናይትድ አረብ ኤምሬት የፈጣን ድጋፍ ሰጪ ኃይሉን ወይም አርኤስኤፍን ትደግፋለች የሚል ጠንካራ ወንጀላና መረጃዎች አሉ። ይህ ኃይል ደግሞ የሱዳንን መንግስት ለማፍረስ እየተዋጋ ያለ ቡድን ነው። ኢትዮጵያ በሱዳን ጉዳይ ላይ ገለልተኛ አሸማጋይ ለመሆን ጥረት እያደረገች ባለችበት በአሁኑ ወቅት የኢትዮጵያ መሪ ከዩናይትድ አረብ ኤምሬት ጋር ያላቸውን ከመጠን ያለፈና በጦርነት ሰዓትም ቢሆን የማይበጠስ ቁርኝት በአደባባይ ማሳየታቸው በሱዳን መንግስትና በሌሎች ቀጠናዊ ተዋናዮች ማለትም እንደ ግብጽ ባሉ ሀገራት ዘንድ የኢትዮጵያን ታማኝነትና ገለልተኛነት ሙሉ በሙሉ ጥያቄ ውስጥ ይጥለዋል። በተጨማሪም በሶማሊያ ጉዳይ ዩናይትድ አረብ ኤምሬት የራሷን የባህር ወደብና የደህንነት ፍላጎቶችን ለማስጠበቅ ከሶማሊላንድና ከፑንትላንድ ጋር የምታደርገው ቀጥተኛ ግንኙነት ሞቃዲሾን እያስቆጣት ባለበት ሰዓት ኢትዮጵያ ከዩናይትድ አረብ ኤምሬት ጋር ያላትን ጥምረት ከልክ በላይ ማጋነኗ ቀድሞውንም የሻከረውን የኢትዮ ሶማሊያ ግንኙነት ይበልጥ እንዲወሳሰብ ያደርገዋል። ይህ አካሄድ ኢትዮጵያን ከጎረቤቶቿ እየነጠላትና የውጭ ኃይሎች መፈንጫ ወደሆነ አውዳሚ ፖለቲካዊም ዶሜን ኢፌክት እያስገባት ይገኛል። የአምባሳደር ባጫ ደበሌ ጽሑፍ ሳያስበው ያጋለጠው ሌላው ትልቅ ዲፕሎማሲያችን ስብራት ደግሞ የኢትዮጵያን የውጭ ፖሊሲ ከተቋማዊነት ወደ ግለሰባዊነት ወይም ፐርሶናላይዜሽን ኦፍ ፎሬን ፖሊሲ መውረዱን ነው። በታሪክ ኢትዮጵያ ጠንካራ የውጭ ጉዳይ ሚኒስትርና በሳል ዲፕሎማቶች የነበሯት ሀገር ናት። የውጭ ግንኙነት ውሳኔዎች በጥልቅ ትንታኔ፣ በስጋትና ጥቅም ስሌት ወይም ሪስክ ቤኔፊት አናሊሲስ እንዲሁም በረጅም ጊዜ ሀገር ብሔራዊ ጥቅም ላይ ተመስርተው የሚወሰኑ እንጂ በመሪዎች የግል ስሜትና ድፍረት የሚመሩ አልነበሩም። ዛሬ ግን የሀገሪቱ ዲፕሎማሲ በመሪው ግላዊ ግንኙነቶችና ጀብደኝነት ላይ ብቻ የተንጠለጠለ ይመስላል። አንድ አምባሳደር የሀገሪቱን ከፍተኛ የውጭ ጉዳይ እርምጃ ሲያብራራ የጂኦፖለቲካ ትንታኔ ከማቅረብ ይልቅ ጠቅላይ ሚኒስትሩ በሚሳኤል ዝናብ ውስጥ ማለፋቸውን እንደ ጀግንነት ቆጥሮ በማህበራዊ ሚዲያ ማቅረቡ ተቋማዊ ዲፕሎማሲያችን ምን ያክል እንደተዳከመ ማሳያ ነው ይላሉ። የውጭ ፖሊሲ በግለሰቦች ስሜትና ጀብዱ ሲመራ ስህተቶች ሲሰሩ አራሚ ጠቋሚ አይኖርም፣ እርምጃዎችም የረጅም ጊዜ ራዕይ ይጎድላቸዋል ይላሉ። ጠቅላይ ሚኒስትሩ ወደ አቡዳቢ ማቅናታቸው የውጭ ጉዳይ ሚኒስትሩን የፖሊሲ ማዕቀብ እየተከተለ ሳይሆን የግላዊ አጋርነትን ለማሳየት የተደረገ ድንገተኛ ውሳኔ መሆኑ የዲፕሎማሲውን መዋቅር ውድቀት የሚያመላክት ነው። የጠቅላይ ሚኒስትር አብይ አህመድን ወደ ተባበሩት አረብ ኤምሬትስ ያደረጉት ጉዞ እንዲሁም ይህንኑ ተከትሎ የጀኔራል ባጫ ደበሌ ጦር ግንባር ጀግንነት ማሞካሻ የኢትዮጵያ የውጭ ግንኙነት አቅጣጫውን የሳተ መሆኑን የሚያሳዩ ግልጽ ማሳያዎች መሆናቸውን ዲፕሎማቱ ይናገራሉ። ይህ ድርጊት ኢትዮጵያን ከመካከለኛው ምስራቅ የእሳት ቀለበት ውስጥ የሚከት ታሪካዊ የገለልተኛነት መርኋን የሚያፈርስና የኢራንን እንዲሁም የተቃራኒ የአረብ ሀገራትን የጥላቻ ኢላማ እንድትሆን የሚያደርግ ታላቅ ስህተት መሆኑንም አንክሮ ይሰጣሉ። ይህ ጉብኝት ከውጫዊ አደጋ ባለፈ ሀገሪቱን አደገኛ ለሆነ የጥቅማ ጥቅም ጥገኝነት አሳልፎ የሚሰጥ በአፍሪካ ቀንድ ካሉ ጎረቤቶቿ ጋር ያላትን አመኔታ የሚጠፋና የውጭ ፖሊሲዋን ከተቋማዊ ጥበብ አውርዶ የግለሰቦች ጀብዱ መድረክ እያደረገ መሆኑንም መገንዘብ ያሻል ይላሉ። በመጨረሻም ሊያዝ የሚገባ ሀቅ ቢኖር ዲፕሎማሲ የጭፍን ድፍረት ሳይሆን የጥንቃቄና የብልሃት ቼዝ ጨዋታ ነው። ጀግንነት የሌላ ሀገር መሪ ሲጨነቅ አየር ክልል ጥሶ በመሄድ አጋርነትን ማሳየት ሳይሆን የራስን ሀገር ሕዝብ ከረሃብ ከእርስ በርስ ጦርነትና ከኢኮኖሚ ውድቀት ታድጎ በዓለም አቀፍ መድረክ የተከበረችና ሉዓላዊነቷ የተረጋገጠ ሀገር መገንባት ነው ብለዋል። የኢትዮጵያ የውጭ ጉዳይ ፖሊሲ ከዚህ አደገኛ የጥገኝነትና የተሳትፎ አዙሪት ወጥቶ ወደ ሚዛናዊ ገለልተኛነትና ተቋማዊ አሰራሩ ካልተመለሰ የዛሬው የዲፕሎማሲ ኪሳራ የነገው የሀገር ህልውና አደጋ መሆኑ አይቀርም በሚል የላኩትን መረጃ አጠናቀዋል። በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ ተሰናብተናል።